ይስጥልኝ አድማጭ ተመልካቾቻችን ይሄን የአማራ እይታ ፕሮግራማችንን ይዘን ቀርበናል። እያሱ እንግዲህ አንተ ጋር ሌሊት ነው ግን በተቻለ መጠን አጠር አድርገን የዛሬዋን ትንሽ አንዳንድ የሚያነጋግር ነገሮችን ተነጋግረን ሰው እንዲነጋገርበት ለማድረግ እንሞክር። እንግዲህ ይሄን ካልኩኝ የዛሬው ርዕሳችን የኦሮሞ ልሂቃን ራዕይ ተቀይሯል ወይንስ አቀራረብ ሊሆን ይችላል። ይሄን ያነሳንበት ምክንያት እንግዲህ አንዳንድ ቦታ ላይ አብረው እብን የአማራ ጉዳይ ያገባናል ከሚሉ ከአንዳንድ ሰዎች ጋር ሁሉ ወይም ስብስቦች ጋር ሁሉ አንዳንድ ነገር ሲያደርጉ ስላየን ለሰው ለማስታወስ ነው። እንደገና ሁለተኛ ሶስተኛ አራተኛ ዝም ብሎ አይነት መታለል እንዳይመጣ ትንሽ ነገሩን አንስተን ብንነጋገር ጥሩ ነው ብዬ ነውና እያሱ ከዚህ አንፃር እንግዲህ የዛሬውን እንግዲህ በመንጀምረው መጀመሪያ እንግዲህ ቀይረዋል አልቀየሩም የሚለው ነገር ብዙ እንኳን ባያከራክር ግን ቢያንስ አንዳንድ ነገሮችን ማለት አለብን። እንደሚታወቀው እንግዲህ የአብይ ኦሮሞማ ስርዓት በአማራ ህዝብ ላይ ያካሄደ ያለው ጭፍጨፋ ይታወቃል። በዛም ብዙ ስንል ቆይተናል። አሁንም እያልን ነው፣ ያለቀ ጉዳይ አይደለም። ፋኖ ያንን ለማስቀረት የሚችለውን ሁሉ እያደረገ ይገኛል። ነገር ግን የፋኖን ትግል ለመጥለፍም ሆነ ወይም እንዲሁ ከዚህ በፊት እንደምንለው ለማቀዝቀዝም ሊሆን ይችላል፣ የራሳቸው ዓላማ ሊሆንራቸው ሁሉ ይችላል እና መጀመሪያ ግን እንደዚህ ስንል ለውጥ ሲባል አንድ ነገር ወይም ተቀይሯል ሲባል ምን ማሟላት አለበት ወይም ደግሞ ለለውጥ ሲሄድ ምንድነው የሚጠቀምባቸው ዘዴዎች ነው? ለውጥ ራሱ ምንድነው በሆነ ለመናገር ምክንያቱም እሱንም ማወቅ ያስፈልጋል የነዚህን ሰዎች ጉዳይ ለመመርመር ብዬ ነው። እስቲ ያስ በዛን ጀምር። ጥሩ ነው ሰለሞን፣ እንዴት ዋልክ? እንግዲህ አይ ቲንክ ከዚህ ቀደምም ይሄንን ጉዳይ በትንሹ ማንስተነው ነበርና ማህበረሰባችን እንዲያውቅና እንዲረዳ የምንፈልገው ዛሬ በኦሮሞማ በሚባለው መደብ ወይንም ካምፕ ውስጥ የተሰባሰቡት የፖለቲካ ልሂቃኖች የተለያዩ ህብረቶችን ወይንም አንድነቶችን እንበል ወይንም ደግሞ አጋርነት እየፈጠሩ ከዛም አልፈው የአማራውን እንባ ለማበስ በሚመስል መልኩ የመምጣት አዝማሚያ አሳይተዋል። እንግዲህ አሁን አንተ ለጠየቀው ጥያቄ እነዚህ ሰዎች ለውጥ ተለውጠው ነው ወይ? ለውጥ ስንል ምን ማለታችን ነው የሚለው ነገር ነው። እንግዲህ ወደንም ጠላንም እቺ ኢትዮጵያ በመነላት ማዕቀፍ ውስጥ ያለን ህዝቦች መኖሪያ ቤታችን አድርገን የሰራናት ኢትዮጵያ አያት ቅድመ አያቶቻችን ከጠላት እንትን ብለው ክብራችንን ጠብቀው ያስረከቡን ሀገር ላይ የራሳቸውን የፖለቲካ አጀንዳ እንግዲህ ምንድነው የሚባለው ህዝባር እንበለውና ህዝባር የራሳቸውን የፖለቲካ ፍላጎት ህዝባር የውጭ ፖለቲካ ፍላጎት አጣምረው የያዙ ኃይሎች ኢትዮጵያን ላለፉት 50 ዓመታት ሲያተራምሷት ነበር። አሁንም እያተራመሷት ነው እና ከነዚህ ውስጥ ደግሞ ትልቁን ድርሻ ይዞ የመጣው የብሔር ፖለቲከኛ አቀንቃኞች ናቸው። በሰሜንም ከዛም በኋላ ነው ተገቡ። እያንዳንዱ የፖለቲካ ትንሽ ተማርክ ፊደል ቆጠርኩና እድል አገኛለሁ የሚለው ካልተፈጠረም ፈጥረውለት ማለት ለምሳሌ በቲፒኤልኤፍ የጋምቤላ ነፃ አውጪ ድርጅት፣ የቤንሻንጉል ነፃ አውጪ ድርጅት፣ የሲዳሞ ነፃ አውጪ ድርጅት፣ የጋምጎፋ ነፃ አውጪ እያለ ብቻ መፍጠር ነው፣ እንደ አሜባ መፍጠር ነው እና በእውነት ቆም ብለው ያላሰቡት ችግር ውስጥ እንሆናለን እና አሁን ከዚህ ውስጥ አንኛው አንጋፋውን ድርሻ ደግሞ የሚወስደው የኦሮሞማ ልሂቃኖች እንግዲህ በፒኤችዲ ደረጃ፣ በፕሮፌሰርነት ደረጃ፣ በአስተማሪነት ደረጃ፣ በጥናት ደረጃ ብዙ ተመራምረን የሚሉ ሰዎች የኦሮሞማ የምትባል ሀገር መፍጠር አለብን፣ የአማራ የሚባለው ህዝብ ጨቁኖናል፣ ኢትዮጵያ የምትባል ሀገር ጨቁናናለች፣ ኢትዮጵያ ከመፈጠሯን በፊት እኛ ነበርን፣ ስለዚህ
ብለው ትርክት አንጥተው ያንን ትርክት አካዳሚክ እንትን ሰጥተውታል። ምንድነው ስጋና ደም ሰጥተውታል፣ አጥንት ሰጥተውታል። ትልቁ ችግሩ እዛ ላይ ነው። እንግዲህ አንድ እዚህ ላይ እንደ ቀልድ ላስታውስም 3 ብልሆች እንትን የሚባል አባባል አለ። ያለቅጥ ስለት ይቆርጣል ሀፎት፣ ያለቅጥ መውቀት ያደርሳል ከሞት የሚባል አባባል አለ እና ሲተረጎም ምንድነው ሀፎት እንደምታውቀው ጩቤ መያዛ ነች። ጩቤዋን በጣም ከሳልካት ግራና ቀኝ ፊት እንትን በምትንቀሳቀስበት ጊዜ ፕሮቴክሽን ከመስጠት ወይንም ደግሞ ጥበቃ ከማድረግ ይልቅ ቆዳውን እየቆረጠች መጨረሻ አደጋ ላይ ልታደርስ ትችላለች ባለቤቱን ማለት ነው። በዚህም ያለቅጥ መውቀት ያደርሳል ከሞት የተባለው ነገር ምንድነው? 3 ጠቢባን የሚባሉ ሰዎች መንገድ ላይ ሲሄዱ የሞተ አጥንቱ የተበታተነ እንስሳ ያገኛሉ፣ ምንም ቅርጹ የማይታወቅ እና አንዱ ጠቢብ ምን አለ፣ ይህንን እንስሳ አጥንቱን እገጣጥመዋለሁ ሲል፣ ሁለተኛው ጠቢብ ደግሞ እኔ ደግሞ ስጋ ለብሰዋለሁ አለ። ሶስተኛው ጠቢብ ደግሞ እኔ ደግሞ ነፍስ ዘራበታለሁ አለና በእርግጥም ጠቢባኖች ስለሆኑ እንዳሉት አደረገና የመጨረሻው ጠቢብ ነፍስ ሲዘራበት አንበሳ ነው፣ ሞቶ የነበረው የተራበ ነው፣ እነዛ ሰዎች እያሳደደ በላቸው ይባላል። እንግዲህ በኢትዮጵያ ፖለቲካ ውስጥ የተፈጠረው እንደዚህ ነው። እነዚህ ጠቢባን የተባሉት ልሂቃን የተባሉት ሰዎች የተሰራችን ኢትዮጵያ የነበረችን ኢትዮጵያ በተለየ መልክ አፍርሰን እንሰራለን የሚል ህልም ይዘው የመጡ ናቸው። ለዚህም ደግሞ መጽሐፍ ጽፈዋል፣ የፒኤችዲ ሪሰርች መመረቂያቸውን ሰርተዋል፣ በዩኒቨርሲቲ ውስጥ አስተምረውበታል፣ የተለያዩ ቲሲሶች የተለያዩ ኤሴዎች ተጽፎበታል። ያልተሰራበት ነገር የለም። አሁን እነዚህ የፖለቲካ ልሂቃኖች የምንላቸው የነዛ ውልዶች ናቸው። ለምሳሌ እንደዚህ ጋቢሳን በለው ጀዋር መሐመድን በለው ሌሎችም ብትወስዳቸው የዛ ምናምን አራርሳ የሚባሉትን ብትወስዳቸው እነዚህ በየውጭ የሚጮሁት በሙሉ ኢቭን ለማ መገርሳን በለው ሌሎችም በለው የዛ ሁሉ ውጤቶች ናቸው። እና እነዚህ ሰዎች ዛሬ በመጨረሻ ሄዶ በተፈጠረው ሁኔታ ይሄውና ስልጣኑ የምትፈልጉት ስልጣን አይደለ ይሄውላችሁ ተብለው በተንኮልም ይሁን በተለያየ ዘዴ የኦሮሞማ መንግስት የሚባል መንግስት ተመሰረተ በኢትዮጵያ ውስጥ። ነገር ግን አሁንም አረኩም። አየህ ያስጋ አውሬው ነፍስ አልዘራም። ቅድም እንዳልኩ ነው ፕሮሰሱ አላለቀም። እና ያው መርሳት ያለበት ምንድነው ያቺ ሀገር መፍረስ አለባት። ኦፖዚት ነው የሚያደርጉት ማለት ነው። እነዛ ኦፖዚት ስለሆነ ያቺ ሀገር ፈርሳ ሌላ ኦሮሞማ ማዋለድ አለባቸው። ለዚህም ሌንጮ ያለውን ኢትዮጵያኖች ደማቸው ቢፈስ እኛ ችግር የለብንም ኦሮሞማን እያዋለድን ነው ያለ ነው። አሁን ለውጥ ያለውን ስትመጣ ነው እንግዲህ ለውጥ የምትለው ይሄንን አስተሳሰብ ይሄን አገር ያጠፋ ህዝብ የሚያጠፋ አገር የሚያጠፋ አስተሳሰብን ትተህ እንደገና መወለድ እንደገና መዳንን ማለት ነው። እና እንደው እዚህ ላይ እንትን ልበልና እንዲረዳን ለኛም ምክንያቱም እነዚህ ሰዎች አሁን አቀራረባቸውን የቀየሩ ምናምን ቢመስሉም ከዚህ በፊት ሲያደርጉ የነበሩትን ድርጊት ሁሉም ቢያቀውም እሱን እስቲ ቀንጨብ አድርጌ ለማሳየት ልሞክር። ኢትዮ ክሮኒክልስ ላይ ስለ ጁዋር የወጣ በሰፊው አለ እና እንደው ጀስት ለማሳየት ያህል ነው ለአድማጭ ተመልካቾቻችንና ከሚዲያ አማራረት ኦሮሞ ሞርሜን ቤት never ወጋ ጁዋር መሐመድ ጉርባ ኦሮሞ ተቆጡ አዩ ኦሮሞ Jawar Mohammed, an Oromo ultra-nationalist, activist and owner and CEO of Oromia Media Network, OMN. He built a loyal following with a vigilante group of supporters known as Kiros. The Kiru operates both openly and covertly as a vigilante youth group throughout Oromia. It is split into 2 factions. The Genocide Convention underscores his use of media to provoke violence against language. In fact, they invite me often, but I don't go. If the people in Addis Ababa want to challenge us, it just makes my job easier. Instead of traveling to every village to calm down the Kiru, I can simply tell them to finish the job.
Homes and businesses were looted and set on fire as the attackers chanted, and Christian children will never be born here. Then they placed a machete. It is now widely believed that the assassination was carried out by the Oromo Liberation Army agents due to personal conflict with Hachalu. The violence እንግዲህ ይሄ ነው አለፍ ለማድረግ ነው ብዙም እንትን የለም ይሄ ወደ ኋላ ይወስደናል አሁን ከዚህ ተነስቶ እንደገና አሁን ተቀይር ያለው ያው አንተ ቅድም እንደገለጽከው ሁሉ ወይም ከዚህ በፊትም ትንሽ ነካክተዋል በመጽሐፍ ሁሉ አልጸጸትም ያለ ሰው ሌሎችም ደግሞ በራሳቸው ሚዲያ ብዙ ይያሉ አንዳንድ የመታለል ነገርም ስለሚታይ ነው ምናልባት አፉን አለስልሶ አሁን አንድነት አሁን ኢትዮጵያ ምናምን ሲል አንዳንድ ሰው በጣም ይገርመኛል መቼም ለኛ በጣም ግልጽ ነው ግን እንዲህ አይነት ችግር አለና አብዛኛው የመታለል ባህሪ ያለው እንደተለመደውና ደግሞ ሌላ ነገር ይዞ ቢመጣ በሚቀጥለው ጊዜ ሌላ ችግር ውስጥ እንገባለንና ይሄን መነጋገሪያ ለማድረግ ነው እኛም የዛሬው ዓላማችንና ቀጥል እስኪ እንደው ትንሽ ለመኮርኮር ነው ሐሳባችን እንግዲህ ጥሩ ሬፈረንስ ሰጥተሃልና ከዚህ ቀደም በፊት የነበሩትን ነገሮች እንትን ያሳይተናልና ጥሩ መርሃ ግብር ጥሩ ፕሮግራም ነውና እንግዲህ ምንድነው ብዙ መነጋገር እንችላለን ከሰው ልጆች ባህሪ ጋር ስለ አንድ ሰው ያደገበትን ይኖርበትን ያመነበትን ለነገር ለህይወቴ ተስፋ ነው ለስልጣኔ ለሹመቴ ከሞትኩም በኋላ የስሜ መተካያ ነው ብሎ የሚያምንበትን ነገር ድንገት ዛሬ ሐሳብ ለውጦ አይ ተሳስቼ ነበር ይሄንን ማለት አይደለም ብሎ ለመለወጥ ያለው እድል በጣም ትንሽ ነው በርግጥ አንዳንድ ጊዜ ስለ አሁን ሰዎች በእምነት ደረጃ ስትመለከታቸው ከአንድ እምነት ወደ አንድ እምነት ይለወጣሉ ወይንም ደግሞ እምነት የነበረው እምነት ያልነበረው ሰው እምነት እንዲሆን ያደርጋል የተለያየ ነገሮች ታያለ በሰዎች ላይ እንዲህ አይነት ነገሮች ክስተቶች ያሉ ሰው አይለወጥም የማለት እንደው ጥቅል ሊሆን ሐሳብ ላይ ነው የለም ከተለወጡ ግን ለመለወጡ ማሳያ መንገዶች አሉ ለምሳሌ አንድ ሰው የፕሮቴስታንት ሃይማኖት ከዚህ ቀደም ምንም የማያውቅ ሰው የፕሮቴስታንት ሃይማኖት ተከታይ ሲሆን ለምሳሌ ጫት ቃሚ ከሆነ የሚያጨስ ከሆነ የሚጠጣ ከሆነ ቁማር የሚጫወት ከሆነ ይሄን ሁሉ ነገሮች እርግፍ አድርጎ መተው አለበት እና በጸሎትም በሚያምንበት ነገር እየተጸለየትም የዛን እምነት ተቀብሎ ጭራሽ አይደለም እሱ መተው አይደለም ሌሎችን ሄዶ ይሄው እኔ እንዲህ ነበርኩኝ በቀን ውስጥ የማጨሰው 2 ቶባኮ ሲጋራ ነበረ በሳምንት ውስጥ የምቀመው ጫት ከነገራባው 1 ኪሎ ነበረ መጠጣው ደግሞ አምቡላ ይሄን ያህል ነበር አሁን ግን ይሄው ጌታ ፈወሰኝ ብሎ ይመሰክራል which is የምናየው ፕራክቲካል የሆነ ነገር የምናየው ነገር ነው ማለት እሱ ተለውጦ መለወጡን ደግሞ ለሰዎች አስተምሮ የሚሄድበት ነገር ነው በፖለቲካ ዓለም ውስጥም ለውጥ ምን ማየው በእንደዚህ አይነት ተመሳሳይ መልኩ ነው ማለት ነው ምክንያቱም ለምሳሌ ቅድም ዛይ ቀንጨብ ብለ ካሳየው በኋላ እኔ ስራውን ፈጽመልኝ ማለት ይችላል ቄሮን ሲል ምንድነው ጄኖሳይድ ነው በነገራችን ላይ ከዚህ ቀደም አንስተናል ተዋይተናል ቄሮን ተነስና ግደል ብለው የአማራውን ነፍጠኛ ምናምን የሚሉትን ይገልልኛል እኛ ችግር የለብንም አይነት ነገር ነው ትላንትና ጇር ለምሳሌ በሳምንት ውስጥ ልበልህና በቀን አንዳንድ ፕሮግራም ቢያስተላልፍ አሜሪካ ውስጥ ሆኖ በ360 ቀናቶች አስተላልፏል በዛ ውስጥ 5 ደቂቃ እንኳን ቢያስተላልፍ ከ15000 ሰዓቶች በላይ አስተላልፏል ያንን በ10 ብታባዛው ወደ 100 ምናምን ሺዎች አካባቢ የሰዓት ፕሮግራም አስተላልፏል ፕሮፓጋንዳ ማለት ነው በስሌት ብናስቀምጠው ማለት ነው the same በዛው ሌቭል ሌላ ፕሮግራም መስራት አለበት ማለት ነው እሱም መለውጡ ማሳየት አለበት ቄሮንም ከዚህ ቀደም ያስተማርኳችሁ እንዲ ያልኩት ነገር ስህተት ነው ስለ አማራ ህዝብ ስለ ኢትዮጵያ ያለው ነገር ስህተት ነው ብሎ መናገር አለበት ልክ ቅድም በምሳሌ እንዳስረዳው
ከዚህ ቀደም አማኝ ያልነበረ በፕሮቴስታንት ሃይማኖት ውስጥ ያልነበረ ኢቭን በኦርቶዶክስም ሊሆን ይችላል for that matter ለምሳሌ አንዳንድ ሰው ጥንቆላ የሚያምን ነበረ ወይንም ጨሌ ምናምን የሚያምን የነበረ ሰው በቤተክርስቲያን ከተጠመቀ በኋላ ያንን መጥፎ እምነቱን ይተዋል እና ወደ ክርስትና ሃይማኖት ይመለሳል ይጾማል ይጸልያል ይሰግዳል ምናምን ይክርስቲያን ልክ እንደዛ ማለት ነው መለወጥ ማለት እንደዛ አይነት ትራንስፎርሜሽን ማምጣት አለበት ስለዚህ የብሔር ፖለቲከኞች እንለወጣለን ካሉ እኔ በነገራችን ላይ የፖለቲከኞች እንደማይለወጡ መታው በኢሃፓ ነው ከይቅርታ ጋር አሁን ኢሃፓዎች አሉ እንደው አሁን ኢሃፓዎች ስትመለከታቸው እንደነ ስማቸው መጥቀስ ያስፈልግም አንድ ሚዲያ ላይ ስም ባጠቅስ ጥሩ ነው ይላሉ እንደ ሃይማኖት ነው ያዙት አሁንም ያን የታገለው ለኢትዮጵያ ጭቁን ህዝብ ነው ለወዛደሩ ነው ወዛደሩ እኮ የለም ኢትዮጵያ ውስጥ ጥቂት አቃቂ ቤት የወሱሱን ተኖ ነገር አለ እና ለወዛደሩ ነው አክቹአሊ ወደ ኋላ እንመለስም እንጂ ላባደርና ወዛደር የሚባል ክፍያ ወዛደር መይሶን ነው ባይ ዘ ወይ ላባደር እንትኑ አንደኛ ስለጋ ወኔ ብዙ ያፓው ነው ግን ያው እሽከተ እና አሁንም ግማሾቹ በ80 እድሜያቸው ውስጥ ያሉ ከ70 በላይ ከ80 አካባቢ ያሉ የኢሃፓ አመራሮች ዛሬም በግልፍተኝነትና በልህነት በቁጭት ሲናገሩ ተሰማቸዋል በእነሱ የፖለቲካ ስህተት ወን በእነሱ የአመራር ስህተት ስለሞቱት ወጣቶች ስለ አጠቃላይ ስለተፈጠረው የፖለቲካ ቀውስ ምንም እንትን የላቸውም ጸጸት የላቸውም እና somehow እኔ እንደሚገባኝ ከሆነ የሆነ ፖለቲካ ውስጥ የገባ ሰው በእንደዚህ አይነት መንፈሱ የሚለወጥ ይሆናል እንግዲህ አንዳንድ ሰዎች ከአንድ ፖለቲካ አቋም ወደ ሌላ አቋም ሲለዋወጡ ታያለ ለምሳሌ አሁን ጌታቸውን ተመለከተዋለ ወይም ደግሞ ጻድቃንን ተመለከተዋለ እንዲህ ወደዛ ሽፍት ያደረጉ ሰዎች አሉና ለወጥ ወዳለ ፖለቲካ ገብተው ራሳቸውን ሰርቫይቫል ነው ያ ግን በህይወትና በመኖርና ባለመኖር መካከል በተፈጠረ ትልቅ ግጭት ይሆናል እነ ጆሃር እንለወጣለን ካሉ መለወጥ ያለባቸው ልክ ሰው ሃይማኖቱን እንደሚለውጠው ወይንም ደግሞ ከመጥፎ ባህሪው ወደ ጥሩ ባህሪ እንደሚለውጠው አይነት ነገር ነው መለወጥ ያለበት ያለበለዚያ ግን ለውጥ ልንነው አልችልም መለወጥ ደግሞ በራስ ብቻ አይደለም ያንን ያስተማርከውን ነገር እንደገና ሪዲኬት ማድረግ አለበት እንደገና እንዲማረው ማድረግ መቻል አለበትና ይሄንን ማድረግ እስካልቻሉ ድረስ የነሱ ይሄ ታክቲክ ደግሞ ከቅርታ ጋርችን ጨምርና በፖለቲካ ውስጥ ስልታዊ አካሄድ የሚባላል ይሄ ታክቲካል እንትኖች የሚሉት ነገር አለና ዛሬ እንደዚህ ስለሆነ በቃ ከማሮች ጋር ትንሽ እንደዚህ ብንል የቴክኒካል ነው ያስኬደናል የሚሉት ነገር አለና ይሄ በፖለቲካ ውስጥ ብዙ ጊዜ የምናየው ቁማር ነውና መጨረሻ ላይ አንዱን ይበለዋል አይቀርለትም እና እንዲህ አይነት ሁኔታ ነው ለውጥ ሊኖር አንዳንድ ጊዜ ሴንስ ያደርጋሉ ለምሳሌ አሁን እንደውች ልጨምርልን በሁለተኛ ዓለም ጦርነት በእንግሊዝ ሀገር ውስጥ አንድ የተፈጠረው ክስተት ነበርና ለምሳሌ የሂትለር በሚመጣበት ሰዓት ከቸርችል በፊት የነበረው ጠቅላይ ሚኒስትር ስምምነት ከንትና ጋር ተስማምቶ ነው የመጣው ሁለቱ ሀገሮች ያለ መጣላት ወይንም ደግሞ ቅራኔ ውስጥ ያለ መግባባት ስምምነት አይነት ተስማምቶ ነው የመጣውና ቸርችል ግን ይሄን አልጣመውም ከቸርችል ከዚህ ቀደም በጦርነት የተሳተፈ ነበር እና የጀርመን ናዚ አነሳስና አካሄድ አልጣመውም እና ያንን ነገር ያው ሰውየው ሪዛይን አረገ ቸርችል ተመረጠ ጦርነቱ ተጀመረ መጨረሻ ቸርችል ሙሉ በሙሉ ገባበትና አንዳንድ ጊዜ የፖለቲኮችን ኢንቴንሽን ማወቅ አለበት የዛን ጊዜ አኛ ፖላንድን አንወርም እንደዚህ አናረግም በሰላም ነው ያለነው ብቻችን ስጡን ዩጎዝላቪያን አካባቢ እነሱ ጀርመን የነበሩበትን አካባቢ የጀርመን ተናጋሪ የነበሩበትን ብቻ ነው የምንፈልገው ዓለምን መውረር አንፈልግም አይነት ብሎ ሲያታልሏቸው እሺ ብሎ ፈርበው ነበር እንግሊዞችና ከዛ በኋላ በሚቀጥለው ሲቀጥልበት አይ ብሎ ነገሩ ተገለባበጠና አንዳንድ ጊዜ ፖለቲከኞችን ቀድመ ማየት መቻል አለበት እና ለምሳሌ ጀዋር መሐመድን ቀድሞ ማየትም አያስፈልግም እሱ ምክንያቱም ቀድሞ ነግሮናልና ስለ በጣም ኦፕን ቡክ ነው ጀዋር መሐመድ
በዚህ በኩል ሊመሰገን ይፈልጋል መጽሐፍ እንኳን ሲጽፍ ሰብኮንሺየስ ላይ ያሰበውን አልጸጸትም ነው ብሎ ይመጣል እና እሱ አብረው ጋር የሚሰሩት ሰዎች ተለውጠዋል ብሎ ማሰቡ ስህተት ነው የሚሆነውና እቺን ተረትም በሌላ ቦታ ላይ ሰምቻታለሁ አሁንም ደግማታለሁ ሞኝ ሁለቴ ይነደፋል ይባላል አንድም ሳይ ሁለቴም ሲያሳይ ይባላልና ሞኝ የሆነ ሰው ነው እያየ የሚነደፈው ከእንግዲህ በኋላ እና unfortunately እነዚህ ሰዎች ፖለቲካሊ ዲሲዝ ካላረጉ በስተቀር አንዳንድ ጊዜ ፊዚካሊ ዲሲዝ ካላረጉ በስተቀር እንደዚህ አይነት ነገር ሊያቆሙ አይችሉም ምክንያቱም ይሄን ስትመለከት ለምሳሌ በጀርመን ውስጥ ከናዚ በኋላ የነበሩ ናዚዎች ናዚ እንኳን ጠፍቶ ከነበረ በኋላ የናዚን መንፈስ እንኳን ላለማሳጣት እስከ አሜሪካ ድረስ ወደ የተሸከሙ አሉ ቫይረሱን የተሸከሙ ሰዎች አሉ አሁንም አለ እና ስቲል ኤግዚስት ተጨፍልቃ ነው እንጂ ተዋስቲካ አለች ስለዚህ ኦሮሞማም የፈለገ ነገር ብትኖር ትኖራለች አትጠፋም ይሄንን ማወቅ መረዳት እንችላለን በጣም ጥሩ ነው ምለ አሁን እንደው መቼም ሁላችንም ያለፍንበት ጉዳይ ነው አንድ ነገር እንደው እንበልና በሲምፕል ዲሞንስትሬሽን ነው ላቦራቶሪ እንኳን ገብተህ ያለህን ዳታ ማኒፑሌት አድርገህ ነገሩ እንዲመጣ አድርገህ ስትሰራው ይመረመራል በደም ምንድነው ይሄ ነገር it's good to be true አለ አይደለም እንዴ ይሄ ነገር በፍጹም እንዲህ ሊሆን አይችልም ምናምን ልትመረመት ይችላል አሁንም እንደዛው ነው እነዚህ ሰዎች አሁን ተነስቶ ጆሃር መጥቶ በደንብ እንትን ብሎ ኢትዮጵያ ነው እንግዲህ አብሮ ነው ከዚህ በኋላ አያዋጣም በኢትዮጵያ መንፈስ ካልሄድን ሁላችን ተባብረን ምናምን ሲልህ እንዴ ይሄ ነገር ምንድነው በጣም ጥርጣሬ ያን ጊዜ ነው እንደሚነሳውና እንዳልከው ነው የሱ ነው በነገራችን ላይ ግን እንደው በሌላ በኩል ደግሞ ስታየው አላማቸው መይሳቱ ፕሮግራማቸውን አልቀየሩ ምን አላሉ አንዳንዱ እንደው የየራስ ክፍፍል ካልሆነ በስተቀር በትንሹ ነገር እርስ በርስ ካልሆነ በስተቀር ያው ኢትዮጵያን የሚያዩት አሁንም እንደ ኮሎኒ ነው አይደለም ኤምፓየር ነች ነው የሚሉት ጋዳ ሲስተሙ ደግሞ ያው ብሉፕሪንታቸው ነው ሁሉም ጋዳ ሲስተምን በደንብ እንደው ዲሞክራቲክ አካሄድ ነው ብለው ነው የሚያምኑት እንደው ከዛ አልፎ እንኳን ቀለል አድርገው ሊያሳምኑ ሲፈልጉ ደግሞ አቃፊ ነው ይሏል ኦሮሞን እና አቃፊ ራሱ ያው ምን አይነት ባህሪ ነው ያው ነው ሌላው በኔ ስር ሁን ነው ያ ባለፈው እንደውም ትዝ ይልክ ሆነ የሌንጮን ንግግር አንስተን በዚህ ተነጋግረናል መልቲናሽናል ምናምን ነገር ያለ ፖለቲክ እንደዚህ አይነት ነገር ቋንቋ ያ ስታዩ በሙሉ ብሔር ምናምን ብለው አስቀምጠው ካቀፉ ያ ማለት ምንድነው ያው እኔ ባልኩ ነገር ለማድረግ ነውና በጣም የሚገርሙ ናቸው አለመቀየራቸውም ሌላ አንድ ላሳይና አሁን ይሄ ጸጋዬ አራርሳ ቅድም ያልከው እሱ አሁን የሚናገረው ለምሳሌ እንደው ትንሽ ላስቀድምና በሱም ላይ እንየው አሁን እንኳን ራሱ የሚናገሩት ግልጽ የሆነ ንግግር አለ የማያምኑበት ያችኑ አቋማቸውን አለመቀየራቸው ያስታውቃል እና ትንሽ እናዳምጠው እና እንመለስበት በዚህ ጉዳይ ላይ ይሄን ይመስላል አይ በህገ መንግስቱ የምታምነ ከሆነማ ኢትዮጵያዊነትን አትቀበልም ለምንድን ነው ኢትዮጵያ የህገ መንግስቱን ምሳሌ የሚወስድ እንትን ትዕዛዝ የሚቀበለውን ባንዲራ የሚጠሉት ህገ መንግስቱ ስምረው የብሔሮችና ሃይማኖቶች እኩልነት ያቺ ነገር የምታሳየው የብሔሮችና ሃይማኖቶች እኩልነት ለምንድን ነው እሱ የሚመራቸው ለምንድን ነው እሱ ጥፋት የሚመስላቸው እኩልነትን አይቀበሉም ባጭሩ ስለዚህ የኢትዮጵያዊነት ሲሉ እነሱ ምን ይያሉ ነው ኢትዮጵያዊነት እኔን መሰል ነው ኢንፋክት ኢትዮጵያ ውስጥ እኔ የሚለው ብቸኛው ወገን የኢትዮ አማራ ሊቃል ወገን ብቸኛው እኔ የሚለው እኛ የማያውቅ እንንተናም አሉ እዚህ ሀገር ብሎ የማያስብ ኦኬ እኔ ካልሆንኩኝ ሀገር ትበተናለች እኔ ባልኩት መንገድ ካልሄደች ትጠፋለች እንንተና ስልጣን ከያዙ ሀገር ትረክሳለች የሚል ነው ዛሬም የምናየው ማለት ነው ብቸኛው የእኔነት ቡድን ይሄ በኢትዮጵያዊነት ስም ካምፔን የሚያደርገው የሚዘምተው የምግባር እውርነት እንደዚሁም የፖዚሽናል ካልቸራል ብላይንድ ስፖት ያለው ቡድን ነው ይሄ ይበቃል ይሄ በቂ ነው እንግዲህ ህገ መንግስቱን ባንዲራውን
ከዛ በኋላ ያው ሴም ቲንግ አህዳዊ በዚያ በምናምን ብለው አንድ ነው ምናምን ያንኑ ትርክት ነው። ይሄ እንግዲህ ቅርብ ጊዜ የተናገረው ነው በራሱ ፔጅ ላይ ያገኘሁት ነው። እና ይሄን ይመስላል ኢያሱ። እነዚህ ናቸው እንግዲህ አሁን ሌላው ጋር መተው አንድ አይነት ተነጋግረን ምን ብለን በአንድነት ይሄ የሁሉም ሀገር ነው እንደዚህ ሊሉ ይፈልጋሉ። እና ሪሊ እንደው መንደካዋለ ይኸውልህ እንግዲህ አድማጮቻችን በደንብ እንዲገነዘቡት የምንፈልገው ነገር አለ። ኬኛ የሚለው ወርድ ራሱ የኛ እኛ ነው የኛ ብቻ ነው የሚለው ነገር የመጣው ከነሱ ነው፣ ከነዚህ አይነት ምሁራኖች ነበረ። እና የኬኛ ፖለቲካ ወደኛ ፖለቲካ ወደ ሌላው ህዝብ የመለወጥ ነው። አሁን የአማራ ሊቃኖች የሚሏቸውን ድንገት እኔም ከተባልኩኝ አንተም ከተባልክ ሌሎችም ከመናቃቸው ከተባለ ኢትዮጵያ ትኖር፣ በኢትዮጵያ ውስጥ ያለው ህዝብ በሰላም በፍቅር በእኩልነት በአንድነት ይኑር ነው የተባለው። ሌላ ነገር አይደለም የተባለው ይሄ ነው። ነገር ግን ነገሮችን ማጣመምና ማወላገድ ስለ ሁሉም የኦሮሞ ሊቃኖች ነው ማለት አይደለም። የተሻሉ የሞራል ሊቃኖች እንዳሉ አውቃለሁ፣ እየሰማንም ነው፣ ወደፊት እንነጋገርበታለን። በባንዲራው ላይ የተቀመጠው ኮከብ ብሔረሰቦችን የሚወክል አይደለም በምንም ዲፊኒሽን። ይሄ የስዕል አተረጓጎም የሚያውቁ ሰው ቢመጡ ኢትዮጵያዊነትን የሚገልጽ አይደለም። ኦሮሞነትን አይገልጽም፣ አማራነትን አይገልጽም፣ ትግሬነትን አይገልጽም፣ ሶማሌነትን አይገልጽም፣ ኢትዮጵያ ውስጥ ምንም አይገልጽም። እንዲያውም ኮከቡ የሚመሳሰልበት ሌሎች ትርጉሞች እንዳሉት ይታወቃል። አንደኛ እሱ ነው። ብዙ የአማራ ሊቃኖች ወይንም እኔንም ራሴ ብትጠይቀኝ ያንን የምጸየፍበት ምክንያት ያኮኮብን መጠቅፍ ነው። ለምሳሌ አሁን የደርግ ነበረ፣ ደርግ ኤምብለም ነበረ፣ የሰራው ኤምብለም ነበረ። በጣም የሚገርም አርማ የነበረው ነው። የአክሱም ሐውልት አለው፣ አንበሳ አለው፣ የገበሬ ጅራፍ አለው፣ ማረሻ አለው፣ ገብስና ምን እንዲህ አይነት ነገሮች አሉ። ኢትዮጵያን ሊወክሉ የሚችሉ ታሪኳን ማህበረሰቡን ሊወክሉ የሚችሉ ነገሮች በሙሉ ተቀምጠውበታል። አርማ ይሄ ነው፣ ህዝቦችን የሚወክል ነው። የገበሬ ሞፈርና ቀንበር የሚያርስበት ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ጀምሮ ያለ ገበሬ የሚጠቀምበት። አክሱም የኢትዮጵያ ትልቁ ስልጣኔ፣ የአፍሪካ ትልቁ ስልጣኔ ነው። ልትጥለው የምትችለው ጉዳይ አይደለም። አየህ፣ አርማው ይሄንን ነው የሚያመለክተው። ነገር ግን እና መለስ መጡና አክሱም ለወላይታው ምኑ ነው አሉት። አክሱም ለወላይታው አይደለም፣ ለዓለም ህዝብ ድንቅ ነው። ለዓለም ህዝብ ድንቅ ባይሆን ኖሮ ሮም ላይ ወስዶ ባልተሰቀለ ነበር። የግብጾች ኦብሊኮች አሉ፣ ለንደን ውስጥ የተሰቀለ አለ፣ ተዘርፎ ማለት ነው። ይሄ ሲፊኒክስ አንበሳ ነገር የሚሰሩት ተሰርቆ ፓሪስ ላይ አለ። የሚያከብሩትና የሚያውቁት ያውቁታል። መለስ መጣና ባንዲራ ጨርቅ ነው፣ የአክሱም ሐውልት ለወላይታው ምኑ ነው ብሎ ተናገረ። እንዲህ አይነት የፖለቲካ ዝቅጠት ነው እነዚህ ሰዎች የሚነው። የአክሱም ሐውልት የኢትዮጵያ ህዝብ ታሪክ ብቻ ሳይሆን የአፍሪካኖች ታሪክ፣ የዓለም ህዝብ ታሪክ ውጤት ነው። የትም ሀገር ያለ ታሪክ አብስቲክ ብትመለከተው፣ ፒራሚድን ብትመለከተው፣ ሌሎችን ብትመለከታቸው የሰው ልጆች የፈጠራ ውጤቶች ናቸው። ፈጠራና ሳይንስ እውቀት የሚመነጨው ከዛ ነው፣ ከየትም አይደለም። ለዚህ ነው በቅርስነት የሚጠበቀውና እንትን የሚለው። ስለዚህ በባንዲራው ሲያወራ የጥላቻ ፖለቲካ፣ የጭፍንነት ፖለቲካ ስላለው ከበስተጀርባ ያለው ምክንያት እንኳን አያውቀው። ባንዲራው ስንል አረንጓዴ፣ ቢጫ፣ ቀይ ስንል በእነሱ በአዲሱ ፖለቲካቸው ሳይንስ እንኳን ብንመለከት አረንጓዴ፣ ቢጫ፣ ቀይ ብለው
መጀመሪያ ባንዲራን የሰቀሉት አጼ ዮሐንስ ናቸው። የትግራይ ሰው ናቸው። እኛ የምናውቃቸው በኢትዮጵያዊነታቸው ነው። ያንን ባንዲራ ይዘው መተማ ላይ ወድቀዋል። ያንን ባንዲራ ደግሞ ይዘው ኢትዮጵያኖች አድዋ ላይ ወድቀዋል። አድዋ ላይ ሲወድቁ የአድዋ ታሪክ ምንድነው ነው ጥያቄ። የአድዋ ታሪክ የኦሮሞ ህዝብ ነፃነት ታሪክ ነው። የአድዋ ታሪክ የሲዳሞ ህዝብ ታሪክ ነው። የኢትዮጵያ ህዝብ አጠቃላይ የአድዋ ታሪክ የዓለም ህዝብ ነፃነት የጥቁር ህዝቦች ታሪክ ነው። እነዚህ የፖለቲከኞች ደግሞ ይመጡና አይደለም ይሉሃል። የግብጽ ባንዲራ ነው የኛ ታሪክ ይሉሃል። የኦሮሞማ ባንዲራ የግብጽ ባንዲራ ነው። የብዙዎቹ የአንዳንድ ሀገሮች ከሱዳን ጋር የሚመሳሰላለ፣ ከሶማሌ ጋር የሚመሳሰላለ፣ ዝብልቅልቁ የወጣ ነገር ነው እና እነዚህ ሰዎች ይህንን የፖለቲካ ቫይረስ ከውስጣቸው ሳያጠሩ ሳይለወጡ ሊለወጡ አይችሉም። ለምሳሌ የፖለቲካው ቫይረስ ካንሰር ከሆነ የካንሰር ሴል ከሆነ ያ የካንሰር ሴል ከስካልጠፋ ድረስ ይገለዋል። ያ ሰው ዳነ ሊባል አይችልም። እኔ የምመለከታቸው እንደዛ ነው። ይሄ ነገር በትክክል መታወቅ አለበት። እንግዲህ ከዚህ ቀደም ተነጋግረናል ብዙ እንትንተናል። አሁን እነሱ ለምሳሌ የአማርኛን ፊደል የግዕዝን ፊደል ተመልከተው። የግዕዝ ፊደል በዓለም ህዝብ አንጻር ስትመለከተው የዓለም ህዝብ አንጡር ሀብት ነው። እንደ ፊደል መፍጠር ቀላል ነገር አይደለም። ዛሬ ሂሳብ የምንሰራበትን 0 1 2 3 4 እስከ 9 የሰጡን ህንዶች ናቸው። ዛሬ ፊዚክስ፣ ኬሚስትሪ ማናቸውም ሳይንስ የሚሰራበት ማቴማቲካል ፎርሙላ የቅየንተኖ የመጣው ከነሱ ነው። አልጎሪዝም የመጣው ከአረቦቹ ነው። የሰው ልጅ ሀብት ሆኖ ቀርቷል። በሮማን ቋንቋ ሂሳብ ስሌት መስራት አትችልም። ያው ብታውቀው ነው። ኢቭን የኛ ሯ ዜሮ እንኳን የለውም እና ጣጣ አለው። ለምን እስከዛሬ ዜሮ እንዳልፈጠርንለት አልገባኝም። ለምን እንደማይፈጥሩም አይገባኝም። ሌካኖቻችን ቢፈጥሩ ነገር ግን ይህ የዓለም ህዝብ ዕውቀት ነው። ከ0 እስከ 9 ያለው ቁጥር የኛ ስላልሆነ አንጠቀምበትም አላልንም አንልም። ስለዚህ ኢትዮጵያኖች ይሄ አሁን የአማራን ሊቃን የሚስተችበት እኛ ብቻ ካሉን የሚለው ነገር የለም። ሲጀመር የአማራ ህዝብ ብቻውን ነክሶ ወይንም ሀገር አስተዳድሮ የሚያውቅበት ዘመን የለም። እኔ ሁሉ ጊዜ የምለው ነገር ነው። ዘመናዊ ኢትዮጵያ እንኳን ተፈጠረች በተባለችበት ሰዓት በቀዳማዊ ኃይለ ሥላሴ ወደ ኋላ ነው። ቀዳማዊ ኃይለ ሥላሴ ስትመለከት በጦር አካዳሚ ውስጥ እና በትላልቅ ኢንስቲትዩሽኖች ውስጥ የነበሩት አብዛኞቹ የተለያዩ ብሔረሰቦች ነው። አንድ ነገር ልንገር፣ አንድ ሪሰርች ሰራ በኤምቢኤ ኢትዮጵያ አየር መንገድ ከኢትዮጵያ አየር ኃይል ነበረ ተመልምለው የመጡት ፓይለቶቹ። ባለሳሳት 3ቱም የኦሮሞ ተወላጆች ናቸው። የመጀመሪያዎቹ እና ላርሳ እነ ቀቤሳ እና አሁኖቹ ፖለቲከኞች ሊነግሩን የሚፈልጉት ግን ያ እንዳልተፈጠረና እንዳልሆነ ነው። ዛሬም የሚነግሩን እሱን ነው። ከዚህ ቀደም አማራው ብቻዬን አስተዳድራለሁ ቢል ኖሮ ትምህርት ቤት በወለጋ ባልተከፈተ፣ በሐረር፣ በጅጅጋ፣ በሲዳሞ፣ በባሌ፣ በኢሊባቡር ባልተከፈተ ነበር። ያ የትምህርት ጮራ መከፈቱ ምን ምልክት እንደሆነ እንኳን አያውቁትም፣ አይገነዘቡትም። እና ይሄንን ነው የምለው። ስለዚህ እነዚህ ሰዎች ይሄንን አስተሳሰብ ካለወጡ ለውጧል። ብዙ ጊዜ የምናገረው ነገር አለ። ስለ አሁን ለምሳሌ ከቲፒኤልኤፍ ጋር አንዳንድ ስራዎች መሰራት አለባቸው ምናምን የሚባል ነገር አለ። ግን የቲፒኤልኤፍ ሚዲያዎች ጋር ሄደ ስትመለከታቸው የሚያወሩት ወሬ ሌላ ነው። ወያኔ ዋናው ኮር ወያኔው ማለት ነው። ስለዚህ ያንን የፖለቲካ ለውጥ እስካላመጣን ድረስ አሁን እዚህ ጋር የምናገረው እንደ ኢትዮጵያዊነት የኢትዮጵያዊነትን ካባ ለብሼ ስናገር እንደ ሰው እንደ ኢትዮጵያዊነት ስህተት ሰርተናል። በትውልድ ውስጥ ስህተት ሰርተናል። መስሎን ስህተት ሰርተናል። ድንገት መኖርም የነበረበት ሊሆን ይችላል። ፊሎሶፋይ ልናደርገው እንችላለን። ትርጉም ልንሰጠው እንችላለን። በዓለም ላይ የመጣ ነው ልንለው እንችላለን።
ኦኬ ስተሰርተናል ሞክረናል ቤተ ሙከራ ሆነናል ኢትዮጵያ በፖለቲካ ውስጥ ቤተ ሙከራ ሆናለች የሶሻሊዝም ቤተ ሙከራ ሆነን ኢቭን የፋሺዝም ቤተ ሙከራ ሆናል በጣሊያን እንደገና ደግሞ በወያኔ አስተዳደር የብሔር ፖለቲካ የሞተለት በዓለም ላይ የሞተለት ጉዳይ ሆነ የሞተለትን የብሔር ፖለቲካ ቤተ ሙከራ ሆነናል ያም ከሸፈ አልሰራልንም ሌላ ሀገር አልሰራም እንዲያውም በሚገርም ሁኔታ እዚህ አሜሪካን ሮዝበል ማን ነው ይሄ የሰልፍ ዲተርሚኔሽን ጉዳይ ያመጣው አንድ ሌላ ቦታ ትንሽ ሪሰርችም ያስፈልጋል ምክንያቱም ብዙ ሁሉ ነገር ልታውቅ አትችልም ራንደምሊ ይመጣልሃል ለምሳሌ ፖሊሾች ነፃ እንዲወጡ ተፈልጎ የተሰራ ፎርሙላ ነው ከዛ ውጪ ጥቅም አልነበሩም ለአሜሪካኖች አሁን ግን ያንን ሰልፍ ዲተርሚኔሽን በእኛ ላይ ጭነው ይሄንን ነገር ያወራሉ ስለዚህ ስተሰርተናል ያንን ስተታችንን አምነን ይሄንን ስለ ለምሳሌ የንጉሱ ስርዓት ወይንም የፊውዳል ስርዓት ጥሩ ነው እያልኩ አይደለም ሁሉ ነገር የተሟላለት ወርቅ በወርቅ ዘቦ ነው እያልኩ አይደለም መወገድ የሚገባቸው ነገሮች ነበሩ ታሪክ ራሱ ፈንግሎ የሚጥላቸው ሂደቶች ነበሩ በባህልም በአስተዳደርም በአስተሳሰብም በየዘመኑ ይለወጣል የሰው ልጅ አይለወጥ አንልም መለወጥ አለበት ለውጥ የሰው ልጅ ሂደት ነው እና በዚህ ለውጥ ሂደት ውስጥ እየተለወጥን ወደ ተሻለ ነገር እንጂ መሄድ ያለብን ወደ አልተሻለ ነገር ውስጥ አይደለም ቁልቁል መግባት ያለብን ባለመታደል ሆኖ አብዛኞቹ የምናደርገው ነገር ወደ ቁልቁል የሚከቱ ነው ዛሬም እንደ አርሳም ሆነ ሌሎችም በ50ዎቹ ላይ ተቸንክረው ቀርተው ኦሮሞማ ካልተፈጠረች ቁቤ እምነት ካልሆነ ምናምን እያሉ ካልተፈጠረ ኢትዮጵያ መኖር የለባትም የሚሉት ያ አስተሳሰብ በአማራው ዘንድ አሁንም ደግሞ የለም ጭራሽ እንደዛ አይነት ነገር የለም በጣም ፎርዋርድ ሉኪንግ ነው እና በጣም ከዚህ አንዳንድ ጊዜ በሚያስደነግጠኝ መንገድ ፎርዋርድ ሉኪንግ የሆነ ሆኗል ወጣቷን ብትጠይቀው እንዲህ አይነት እና አራርሳ የሚቀቡትን አይነት ቀለምና ቅበት የለውም አብዛኛው ሰው ትክክል ነው እንዴት መሰል እንግዲህ ይኸውልህ መቼም ብዙ ነገሮች ጠቃቅሰሃል አሁን ስለ ባንዲራውም ቢሆን በነገራችን ላይ አድማጭ ተመልካቾቻችን ማክሰኞ የፓነል ውይይት ይኖረናል በዚህ የምናቀርባቸው ተጨማሪ 2 እንግዶች ይኖሩናል ፕሮፌሰር ኃይሌ ላሬቦ እና ዶክተር ተስፋዬ ደመላሽ ይመጣሉ አራቱንን እንትን እንላለን ምናልባት ከዛ ንግግራችን ጋር ሄድም እንጂ ጨረፍ አድርገን ስለ ባንዲራውም ልንጠይቀው እንችላለን ያን ጊዜ በነገራችን ላይ እሱ በጻፈው አንድ ጽሁፍ ላይ ወደ ኋላ ይሄዳል በጣም ከሃይማኖት ጋርም የተያያዘ ነገር አለው ብዙ ነገር አለው እና ወደ ኋላ ሁሉ ይሄዳልና ይሄ ነው የነሱ እኮ ችግራቸው መጀመሪያውኑ አንድ ነገር የለም ብለ ካመንክ ከዛ በኋላ እንደ ሌላው ነገር በሙሉ መነጋገር አችልም እኮ ከነዚህ ሰዎች ጋር እሱ ነው እኮ መጀመሪያ ኢትዮጵያ የምትባል ነገር እኛ እናምንም ካሉ በምን ላይ ሆነ ነው የምትነጋገረው አንድ ነገር መቼም መሰረት መኖር አለበት እና ይህ አይነት ችግር አለ ስለዚህ የሌለችውን በእነሱ ጭንቅላት የሌለችውን ወይም ኢምፓየር ነበረች አሁን እነሱ ሊሰሯት ከተነሱ እንግዲህ በጣም እነዚህ በጣም ምህታተኞች ወይም ደግሞ ምታተኞች እንኳን አይደለም እርግጥ በሳይንስም አለ ከምንም ወደ አለ ነገር ሌላ ቲዮሪ ነው እሱ ኤኒዌይ አለው ግን እነሱ ግን በጣም የሚገርም አባባል ነው ያላቸውና ይሄ ብዙ አያስኬዳቸው ከዛ ደግሞ እኔ እንዳየሁት ከሆነ ብዙ ጊዜ ሁላችንም እንደው ራሴንም ጨምሮ ከሁላችንም ያለ ነገር አለ ያሱ በእኔ አንድ ነገር ሳየው በተቻለ መጠን ሁሉ ጊዜ ለማስረዳት እንሞክራለን ማለት አይ በፊት የነበረውም ስርዓት ቢሆን የተወሰነ ስተት እኮ አለው ምን ጊዜ that's obvious ነው ሁላችንም ግን ሁሉ ጊዜ እንደግመዋለን ራሴንም ጨምሮ ያልኩ ስለዚህ ነው ለምን እነሱን ለማስረዳት ስንል እነሱ
አብረው እንዲኖሩ ለማድረግ የመሳሰለው አይነት ነገርና አንዳንድ ጊዜ ትንሽ በቃ ይሄ ነው በዚህ የምትስማማ ከሆነ ትስማማለህ ካልተስማማህ ነው አገር ከሌለህ መጀመሪያ ስለ ዲሞክራሲ ስለምን ማውራት የለብህም ቤዚካሊ ስለዚህ በሱ ላይ ካልተስማማን ብለህ ንግግር ይቆማል እንጂ እንደው እዚህ መተው አሁን ልደቱ እንደሚያደርጉት አንዴ አብሮነት አንዴ ምቅባ ጥርሶ ይያልክ መተህ ምኑንም አንድ ላይ ተሰበስብና ዝም ብለህ ገጣጥመህ ልትሰራው የምትሞክር ነገር አይሆንም እንዳልከው ቅድም መለስ ነው ከመጀመሪያው ብዙ ነገሮች ያበላሸው ራሱ መፈክራቸውን ያስታውሳለሁኝ መዘጋጃ ቤት ላይ አንድ በትልቁ የተጻፈ ጽሑፍ ነበረ በህዝቦቿ ፈቃደኝነት ነው መፈቃቀድ ኢትዮጵያ ምን ትሆናለች ነው የሚል ነገር ነበርና ማለት በቃ ከዚህም ተገጣጥመን ኢትዮጵያን እንሰራለን ነው ቤዚካሊ እና ያ ደግሞ በጣም እንደው ላነጋገርም እንደው እንትን ማይል ነገር ነው ማይጥምም ነገር ነው እነ ለመናገር እንደ ጨርቅም ስታይ አሁን ሁሉ ጨርቅ ከዚህም ገጣጥመ ብሰፋ ቡትቶ ማለት ነው ሪሊ እንጂ ለኔ ምንም ትርጉም አይሰጥምና እንዲህ አይነት ችግሮች ስላሉ እነዚህን ሰዎች አሁን ይሄን የምናነሳው ምንድነው ለማስገንዘብ ነው ሰው መነጋገር መቻል አለበት እንጂ አብይን የመሰለ አታላይ መጥቶ በጊዜው አታላይ ሲባል በጊዜው የነበረው ችግር ነው በርግጥ እናውቀዋለን ሁላችንም ያን የመሰለ ዘረኛ መንግስት በተለይ በአማራው ላይ ባነጣጥረው እንደው የዘመናት አይነት ጥላቻ እና በመዋቅር ደረጃ አምጥቶ ያን ያህል ችግር ሲያደርስብን ጥላቻ አደረበት እና በተለይ አማራው ነው ይሄ ሰውዬ ሲመጣ ሆ ብሎ የተቀበለው ለምን ጥላቻው ስለነበረው ማለት ነው እንጂ ሪሊ አብይንም ወዶ አልነበረም እና አሁንም ቢሆን በአብይ ጥላቻ እሱን የመሰሉ ደግሞ ተገልብጠው መተው በሉ እንግዲህ እንመካከር እንደው አብይ ማለት ፈላጭ ቆራጭ ነበር እኛም ፈልገው ምናምን ከዘፍት ማንስተነዋል ያነጣጠረው አንድ ግለሰብ ላይ ነው እና እንደገና ደግሞ ተገልብጦ ሌላ አይነት ትርኢት ለመስራት በፍጹም መታለል የለበትም ሰው ለማለት ምክንያቱም ሌላ የመጨረሻ ማሳያ እንሞክርና እንዝጋው የዛሬውን ነገር ምክንያቱም አንድ እሷ ላይ አንድ ልጨምርና ጥሩ ነው ነው ከዚህ ቀደም ምክንያቱም አንተ ያነስ ትግሉ የኢትዮጵያ ህዝብ ስርዓት ለውጥ ላይ ነው መሆን የነበረበት የስርዓት ለውጥ እንደውም አንድ አባት ገበሬ ናቸው የተናገሩት ሲናገሩ በጣም ይገርመኛል አንዳንድ ጊዜ ከግብርና ውስጥ የሚወጡ ሰዎች አርቆ አስተሳሰባቸው ይገርመኛል ለውጡ አሉ ስር ነቀል ቢሆን ኖሮ አሉ ይሄ ሌባውን ሁሉ ጠራርጋችሁ አዲስ ነገር ይመሰረት ነበር አለ ነገር ግን ለውጡ ገና ስለሆነ ሌባውንም አቅፋችሁ ነው የመጣችሁት አሉ ጠቅላይ ሚኒስትሩን ጨምሮ ነው ከገባው ማለት ነው ስለዚህ በጭቃ ላይ በቃ መብኳት ሆነ እዛው ሌላ ወርድ ላለመናገር ብዬ ነው ያስለውን እንጂ በዛው ላይ በእንትኑ ላይ መብኳት ሆነ እና አንተ ያነሳው ነጥባው ለምሳሌ ማን ነው ጆዋር በትክክል ያስቀመጠው አብይን ከለወጥ ነው ይሄ የፐርሰናል ጉዳይ አይደለም አብይም እኮ ኢትዮጵያዊ ነው መርሳት የለባቸው የአብይ ጉዳይ አይደለም አብይ ተሸክሞት የመጣው ቫይረስ አለ አብይ ያንን ቫይረስ ይጠቀምበታል እየተጠቀመበት ነው ጭራሽ እያሰራጨው ነው ስለዚህ ያንን የፈቀደለት ሲስተም ነው ስርዓት ነው ስርዓቱ ቢለወጥ ኖሮ አጠቃላይ ነገሩ ቢለወጥ ኖሮ ኢትዮጵያን ወደ ተሻለ አብይን ለውጠን ሌላ ሰው ትላንትና ሲጎመጆ የነበረውን ስልጣን አሁን ትልቁ ችግሩ ቅድም ባነሳቸው ሰዎች መካከል ያለው የመርሆ ጉዳይ አይደለም አገርን የመለወጥ ጉዳይ አይደለም ህዝብን የመለወጥ ጉዳይ አይደለም ወደ ተሻለ ጉዳይ መግባት አይደለም እላሃለሁ በዚህ እኔ ቃሌን እሰጣለሁ የስልጣን ጉዳይ ነው የስልጣን ጉዳይ ስትሆን የምታስተውለው ስልጣኑ ላይ ያለውን ሰው ነው አብይን ባስወግደው እኔ ሆናለሁ አይደለም አብይን ሳይሆን እኛ የምንፈልገው አገራችንን ነው እኛ የምንፈልገው ህዝባችንን ነው እኛ የምንፈልገው ዛሬ ህዝባችን ካለበት ኑሮ ወጥቶ
የተሻለ ኑሮ እንዲኖር ነው። ይሄንን የምታስብ ከሆነ ስርዓት ለውጥ ታስባለህ። ይሄን ማታስብ ከሆነ አብይ ያልክ አብይም አይሄድም፣ አንተም እንደተመኘህ ትቀራታለህ። ይሄ ነው ጥያቄው። ትክክል ነው። መጨረሻ ላይ የምልህ ዞሮ አሁን ዛሬ ማሳየት የሞከርነው እንግዲህ አለመቀየራቸውን ነው። በእርግጥ ይሄ ርዕስ ሲመረጥ ትንሽ ለስለስ ያለ ይመስላል። ራዕያቸው ተቀይሯል ወይንስ አቀራረብ ነው ሲባል እንደው ምልክትም ያሳዩ ይመስላል። አሁን ከተነጋገርን በኋላ ግን እኔም እንደተረዳሁት እንደው ምልክትም የለም። ሆነ ለመናገር ምልክትም የለም። እንደው ዝም ብሎ ከሌላው ጋር ቁጭ ብለው ማውራታቸው ካልሆነ በስተቀር ያውም ነው እነሱ ሳይሆኑ ሌሎቹ መሰሉኝ ሄደው እነሱ ጋር የተሸጎጡት ይመስለኛል እንጂ እኔ እንደዛም ማለትም ይከብዳል። አሁን ለምሳሌ እንጂ ከእውነተኛ ሰዎች ጋር የተነጋገሩም አልመሰለኝ፣ ገና ነው። ስለዚህ እንደው ርዕሱንም ከዛ አንጻር እንድታዩልን ነው እንደው መነጋገሪያ እንዲሁም ብለን ያቀረብነው ነው። ሌላው ግን በመድረጋቸው በሙሉ ቀርቶ በሌላው በሚቀርቡበት መድረክ ራሱ ቅድም ጠቅሰዋል መሰለኝ የአማራን ጄኖሳይድ ቀርቶ ጅምላ ጭፍጨፋ ሲያወሩ አታይም። ከዛ ይልቅ አልፈው የትግራይን ያወራል። አገርም ይኸው አልተለወጠም እኮ አለ እኮ አማራ ሁሉ እኔ ካልሆንኩኝ አገር ይፈርሳል አለ። አሁን እና ይሄ ነው። በዚህ ሁኔታ ላይ ምንም የፈለገ ይሄ ፖለቲካሊ ኮሬክት ምናምን የሚባለው ይሄ ዝም ብሎ የየም ሲዳላ ነው አይነት ነገር ነው የሚመጣው። እንደዛ አይነት ንግግርም አያስፈልግም። ትንሽ ጠንከር ብሎ ዞር በሉ ማለት መቻል አለበት። አማራው በተለይ ጠንክሮ መውጣት አለበት። ፋኖም ቢሆን እንደዚህ አይነት ቀይ መስመር ማስመርም ያለበት ይመስለኛል በዚህ ጉዳይ ላይ። አክቹዋሊ በፋኖ ጉዳይ ላይ አሁንም በድጋሚ ለማስታወስ ነው ማክሰኞ ዕለት ትንሽ ገፋ አድርገን እንነጋገራለን ስለ ፋኖ ጉዳይም እና አድማጭ ተመልካቾቻችን ያ ነገር እንዳያመልጣችሁ ማክሰኞ ነው። ማስታወቂያውንም እንለቃለን። ያው በተቻለ መጠንም ይሄን እንግዲህ አዲስ ሚዲያ አዲስ ነው። አዲስ ሚዲያ ስለ ሌላ ስም እንዳይመስል ይሄን አዲስ የተፈጠረ የአማራ መገናኛ ሚዲያ ወይም ደግሞ አንዳንድ ጊዜ አማራ ስፊር እንለዋለን እና ሰብስክራይብ ላይክ እና ሼር አድርጉት፣ ያው ለሰው እንዲዳረስ ለማለት ነው። እና ይሄን ለማለት እፈልጋለሁ። እና እስቲ በነሱ መድረክም ሆነ ከነሱ መድረክ ውጭ እንኳን ስለ አማራው ጉዳይ ግድ የላቸውም። ስለዚህ እንደውም ከዚህ በፊት አንተም ጠቅሰዋል እነ መራራ ሳይቀሩ አንድ የሆነ ነገር ሲፈጠር የነዛም ዝም ብለው የነሱን ሲያስተጋቡ ይታያል። በእርግጥ ሰው ነው፣ ችግር ሲፈጠር ሁሉ መጮህ አለብህ እንጂ ዝም ብለህ ፒክ ኤንድ ቹዝ አይደለም ነገሩ የምታካሄደው። ግን የነሱ እንደዛ ነው። ከነሱም ብዙም አይጠበቅ። ቅድም ብለነዋል በመሰረታዊ ሀሳቡ ልዩነት ስለሌለ ልዩነት ስላለ ከዛ ከመሰረታዊ ልዩነት ኢትዮጵያ ወራሪ ነች፣ ኢትዮጵያ የምትባል ነገር እኛ አናቅም፣ ባንዲራውንም አናቅም አይነት ነገር ከሚሉ ጀምሮ ምን አይነት ንግግር ሊሆን እንደሚችል ምን አይነት መግባባት እንደሚመጣ በጣም አላቅም። እና ከዛ ይልቅ ሌላው ክፍል በደንብ ተጠናክሮ ኢትዮጵያን ማስቀጠል ያለበት ይመስለኛል። እና እስኪ ኢያሱ እንግዲህ እንደ መዝጊያ አድርግና የዛሬውን ትንሽ ሰውን ሊያነጋግር እንዲችል እንትን ያልነውን ፕሮግራም የጀመርነውን ፕሮግራም እንግዲህ እንቋጨው ለዛሬ ብዬ ነው። ኢያሱ እንግዲህ እኔ በግል የማስበው እንደውም ሼር ታደርገኛለህ ብዬ የማስበው ምንድነው በለውጥ ሂደት ውስጥ አልፈናል በረጅም ጊዜ። በኢትዮጵያ ውስጥ ብዙ ያልተሞከረ ነገር የለም። ወደ ኋላ ሄደን ማየት እንችላለን። ድርቡሾች መጥተው ሞክረውናል። አገር አፍርሰው ሃይማኖት ለውጠው ሞክረውናል። ያንን አለፈን። ከዛ በኋላ ፖርቹጋሎች መጡ ሊያግዙን ብለው ሞክረውናል። ሃይማኖት ለውጠው ንጉስ እስከ መግደል ድረስ ወይንም ደግሞ ብዙ ነገር እስከ መጥፋት ድረስ ደርሷል በኢትዮጵያ ውስጥ። ከዛ በኋላ ደግሞ ትቀጥላለህ እያልክ ስትመጣ እንግሊዞችን መጡ፣ ንጉስን ገደሉ። አልገደሉም፣ በእርግጥ ንጉሳችንን እንዲገደሉ ምክንያት ሆኑ፣ ራሳቸው እንዲገሉ ምክንያት ሆኑ። ጠርተራቸው አይደለም በነገራችን ላይ መጡት እንግሊዞች፣ ራሳቸው ሀገር
ሊጎበኙ መጥተው ቴዎድሮስ የወሰዱትን እርምጃ እናውቃለን። ግን መጨረሻ ላይ እንግሊዝ ተደፈርኩ ብላ መጣ ያደረገችውን ነገር እናውቃለን። እና ይሄ ህብረተሰብ በየዘመኑ እየተፈተነ ነው። ጣሊያንም በሁለት ጊዜ መጥቷል። በዚህ ሁኔታ የሆኑ ጉዳይ አለ። እንደገና ደግሞ በኮሚኒዝም ስም ሶቪየቶች መጥተዋል፣ ረድተውናል። ግን የአይዲዮሎጂ ጉዳይ የነበረበት ጉዳይ ነው። ከዛ በኋላ ደግሞ የሊበራል ኢኮኖሚው እና በዚህ በናሽናሊስቶች የተባለው እንቅስቃሴ ውስጥ የአይሪሾች በተለይ ወያኔ ሲረዱ የነበረው የአይሪሾች ክንፎች የነበሩት ሁኔታ ነበረ። ይሄ ሁሉ ማሳየበት ምክንያት አለ። ከእያንዳንዱ ታሪክ ጀርባ የውጭ እጅ እንዳለ ለማሳየት ዛሬ ደግሞ ግብፅም ሆነች በአንድ በኩል እንደገና ደግሞ አረብ ኤምሬት በሌላ በኩል ኢቭን ዚያድ ባሬ ራሱ ሳይቀር የተሞካከረበት ነበርና ይሄንን አገርና ህዝብ ለማፍረስ ያልተደረገ ጥረት የለም። ለዚህ ደግሞ ኢንስትሩመንት ወይንም ደግሞ መሳሪያ ሆነን የተቀመጥን ደግሞ እኛ ህዝቦች አለ። በተለይ ምሁራን የተባለው ክፍል ከነዚህ ውስጥ ማለት ነው ምሁራን የተባለው ክፍል ነውና ቀለብ እስከተሰፈረለት ድረስ መሳሪያ እስከተሰጠው ድረስ ገንዘብ እስከተሰጠው ድረስ እንዲህ አይነት ነገሮችን ኮምፕሮማይዝ ያደርጋል። እኔ ያለ ምንም ማፈር ልደራደርበት የምችለው የአማራ ህዝብ ነው። የአማራ ህዝብ በእነዚህ ሁሉ ሂደት ውስጥ በሙሉ ማለት በሚቻልበት ውስጥ የተፋለመ ነው። ድርቡሽ ቢመጣ ተፋልሟል። እንግሊዝ ቢመጣ ተፋልሟል። ጣሊያን ቢመጣ ተፋልሟል። ያልተፋለመው የለም። ኮሚኒዝም ቢመጣ ተፋልሟል። ብሔርተኝነት ቢመጣ ተፋልሟል። ግብፅ አልሄደም፣ ሳውዲ አረቢያ አልሄደም። ልጆቹ እንኳን ያሉበት የዘር ግንዱ ያለበት እስራኤል አልሄደም። በራሱ ልጆች ነው ሲታገል የነበረው። አሁንም ወደፊትም ብሔር ተሰሚዎች ሊያስቡበት የሚገባው ይሄንን ነገር ነው። አማራን እንደ አሪያ ነው መውሰድ ያለባቸው፣ እውነት ለመናገር ማለት ነው። እንደ ተምሳሌነት መውሰድ ያለባቸው አገርን በመገንባት አገርን በማቆየት ይሄ በማክሮ ሌቭል ደረጃ የምትመለከታቸው አንድ ቅድም አንተም ትንሽ ወቀስ አድርገኛል። የምታገኛቸው ስህተቶች ሊኖሩ ይችላሉ። በሰው ታሪክ ውስጥ ሊፈጠሩ የሚችሉ ነገሮች አሉ። አሁን በምንነጋገረው ነገር ውስጥ አንዳንድ ስህተቶች ሊሰራ ይችላል። ሰው ነኝ። ግን በአጠቃላይ መልኩ ስትመለከተው ግን እየተነጋገርኩ ያለሁት እኛም እየተነጋገርን ያለነው ሀገርን ማዳን፣ ህዝብን ማዳን፣ ወደ ተሻለ ህይወት መቀጠል ነው። እነዚህ ሶስቱን ነገሮች ፒላር አድርገህ ምሰሶ አድርገህ ማትነሳ ከሆንክ ለብሔረሰብህ ለምትለው አትጠቅምም፣ ለራስህ አትጠቅምም፣ ለሀገርም አትጠቅምም። በእነዚህ መንፈስ ውስጥ ያሉትን ሰዎች ጋር ሄደህ ብትተባበርም እንደነ ልደቱ አይነቱ ማለት ነው እነ ኢንጂነር ይልቃል የመሳሰሉት ግሩፖች እዛ አካባቢ ያሉትን ነው የዋለልኝን መፈክር ይዞ መምጣት ነው የቀራቸው። አንዳንዶች ብትተባበርም የምታመጣው ውድቀትን እንጂ መልካምን ነገር አይደለም። ይሄ መልእክት ለሁሉም ነው። ምክንያቱም ሌሎች ኔሽኖች ሌሎች አገሮች ለምሳሌ ሳውዝ አፍሪካ መውሰድ እንችላለን። ሳውዝ አፍሪካ የነበረው ሜስ እናውቃለን። ሌሎችንም ሀገሮች ማንሳት እንችላለን። ነገር ግን ያንን አስተካክለው ለመሄድ ሞክረዋል፣ ችለዋል። እኛም ማድረግ የምንችለው ይሄንን ነው። ሌሎቹ ማይማሩ ከሆነ ወደ ስህተቱ አይደለም መሄድ ያለብን። ቅድም ያነሳው ነበር ወደ ስህተቱ አይደለም መጠጋት ያለብን። ስህተትን ተንታካ አይደለም ጎበዝ። ለምሳሌ ትምህርት ስትማር ከሚወድቅ ተማሪ ጋር አይደለም የምታጠናው፣ ከጎበዝ ተማሪ ጋር ነው የምታጠናው። ፈተናም ሲሆን ለመኮረጅም ከሱ ጋር ትቀመጣለህ። ክልክል ቢሆንም ማለት ነው። አልመክርም ለተማሪዎች እና አንተም አድርገው እንዳልባል እና ምንድነው የተሻለ ነገር ጋር ነው የምትቀርበው እንጂ ለራሱ ለማይሆን ለወጣበት ማህበረሰብ ለማይሆን ለአገሩ ለማይሆን አስተሳሰብ ከያዘ ሰው ጋር ሄደ ተለጥፈ ህዝቤን አድናለሁ ማለት አትችልም። ይሄ ሊታሰብበት በትልቁ ሊታሰብበት።
ለነዚህ ብሔርተኞች ደግሞ ላስተላልፍ የምፈልገው ለነዚህ አሁን ቅድም ላየናቸው ሰዎች ላስተላልፍ የምፈልገው አማራ እናንተ በምትመዝኑት መጠን ተቸንክሮ የቀረ ህዝብ አይደለም። አልነበርም፣ መጀመሪያ አልነበረም። ታሪኩ ይሄንን አይደለም የሚያሳየው። በንጉሱ ጊዜ ከተላላቅ ሚኒስትርነት ከጀነራልነት የራሳቸውን ወገን እየጎዱ ጭምር የሌሎች ብሔረሰቦች አባል የነበሩ ሰዎች በክህለቶች በራሳቸው ችሎታ በአቅማቸው በትምህርት ችሎታቸው ተመርጠው ኢቭን ባንዳ የሆኑ ሁሉ ሳይቀሩ አገር እንዲገነቡ የተደረገበት ሁኔታ ነው። እንኳን አዲሱ ትውልድ እንደዛ ሊያስብ። ስለዚህ የኬኛ ፖለቲካን ወደ አማራ አታምጧት። እቺ ማነካካት ይቅር። የኬኛን ፖለቲካ እዛው ወሰዷት። ሰንደቅ ዓላማውን በተመለከተ አሁን የምነግርህ ነገር ሰንደቅ ዓላማው ያንተም አባት የኔም አባት ኢትዮጵያኖች የወደቁበትና ክብር ያስመክበር ስለሆነ ነው። አረንጓዴ ቢጫ ቀይ ሌላ ከለር ሊሆን ይችል ነበር በወቅቱ፣ ግን ይሄን ተመርጧል። እሱ የታሪክ ነገር አለ። የታሪክ ምሁራኖች እንግዲህ በሚቀጥለው ሳምንት በመናረጋው ውይይት የበለጠ ትንታኔ ይሰጡበታል። እናመሰግናለሁ። አመሰግናለሁኝ። የተቸነከረ ስትል ከሳይንሱ ጋር አያያዝኩት። ምናልባት እነሱ እኮ ቆሞ ሊሆን ይችላል፣ ሌላው ሲሄድ የሄዱ ይመስላቸዋል እነሱ። እሱም ሪሌቲቭ ነው ነገርየውና እንደዛ ነው አይታወቅም። ኤኒዌይ አይ ጥሩ ነው። ባጭሯ ነው እንግዲህ ዛሬ ያደረግነው፣ ግን ቢሆንም 1 ሰዓት ተነጋግረናል። አድማጭ ተመልካቾቻችን አሁን እያሱ እንደጠቀሰው ነው ማክሰኞ በመናደርገው ውይይት እንድትገኙ፣ በተቻለ መጠን ደግሞ ሰብስክራይብ ሼር እንደዚህ ያድርጉት። ትንሽ እንግዲህ የሚከታተለን ሰው በዛ ካለ ቀጥታ ስርጭትም ልናደርገው እንችላለን። ግን ያው የሚወሰነው እንግዲህ ይሄን ሚዲያ የሚከተለው ብዛት ነው የሚወስነው እና ይሄን ተባበሩን። እንግዲህ ዛሬ የነበረን ቆይታ ይሄን ይመስላል። እንግዲህ ማክሰኞ እንደገና እንገናኛለን ከሁለት ወንድሞቻችን ጋር በተጨማሪ ሆነን ማለት ነው። የፓናል ውይይት ይኖረናል በድጋሚ። እስከዛው ድረስ እንግዲህ እያሱም ደህና ደር። እንግዲህ ሁላችንም የነገ ሰው ይበለን። ማክሰኞ እንገናኛለን። አመሰግናለሁ።